ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ ሰኔ 11 የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን መርሃ ግብር ጨዋታዎች እንግዲህ ይፋ ተደርጓል። በዚህም እንግዲህ ሊቨርፑል ከመጀመሪያው እስከ መጨረሻው ተጋጣሚውን አውቋል። እሱን ምን መለከት ይሆናል። እናንተስ እንዴት አያችሁት ይሄንን መርሃ ግብር የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የትኛውንስ ጨዋታ በጉጉት ተጠብቁታላችሁ የሚለውንም በዛው ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ጨዋታዎቹ መርሃ ግብር እንገባለን ማለት ነው። ዛሬ እንግዲህ በወጣው የጨዋታ መርሃ ግብር መሰረት ሊቨርፑሎች የመጀመሪያ ጨዋታቸውን በአንፊልድ ከበርንማውዝ ጋር የሚያደርጉ ይሆናል። ይህም ጨዋታ እንግዲህ ሰኔ 9 አርብ ቀን ምሽት 4 ሰዓት ላይ የሚደረግ ጨዋታ ይሆናል። አሁን ላይ እንግዲህ እንግሊዝ ፕሪሚየር ሊግ ሁልጊዜም ያደረጉት ያሉት በተከታታይም እየተደረገ ያለው ምንድነው አንድ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ የመጀመሪያውን ጨዋታ አርብ ቀን ነው የሚያደርገውና በዛ መሰረት ሊቨርፑል ከበርንማውዝ ጋር የሚያደርግ ይሆናል። በቀጣይነትም የመጀመሪያውን ከሜዳ ውጪ ጨዋታ የሚያደርገው ደግሞ ሴንት ጄምስ ፓርክ ከኒውካስል ጋር የሚያደርገው ጨዋታ ነው። ከዛ በኋላም ከአርሰናል ከበርንሌና ከኤቨርተን የመጀመሪያዎቹን 5 ጨዋታ ይሆናል። ይህን ስንመለከተው እንግዲህ በጣም ጠንካራ የሚባል አጀማመር ነው የሚሆንበት ለሊቨርፑል። በተለይ ደግሞ በርንማውዞች ያለፈውን ሲዝን በጣም ጠንካራ ሆነው ሲጫወቱ ተመልክተናቸዋል። ኒውካስል ዩናይትድም ራሱን አጠናክሮ ይመጣል ተብሎ ነው የሚጠበቀው። አርሰናልም በቀጣይ ሲዝን የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። ከዛ በርንሌ ደግሞ አለ አዲስ አዳጊ ቡድን። ከዛ በመቀጠል ከኤቨርተን ጋር ነው የሚያደርገውና እነዚህን ስንመለከተን በተለይ ደግሞ የኒውካስል ዩናይትድ የአርሰናል እንደዚሁም ደግሞ የኤቨርተን ጨዋታዎች እንግዲህ በጣም ከባድ ጨዋታዎች ናቸው የሚሆኑት። በርንማውዝም እንደዚሁ ሳይረሳ ማለት ነው። ምናልባት ከነዚህ ከ5 ጨዋታዎች የበርንሊ ጨዋታ ነው ትንሽ ቀለል የሚለው። ሌሎቹን ግን ከተመለከትን ግን ለሊቨርፑል በጣም ጠንካራ ጨዋታ ነው የሚሆንበት። የመጨረሻው በሴፕቴምበር ወር ላይ የምናደርገው ጨዋታ ደግሞ ከክሪስታል ፓላስ ጋር ነው የሚደረገው። ከዛ በኋላ የኦክቶበር ወር ጨዋታዎች እንግዲህ በጣም ከባድ የሚባሉ ናቸው። ቼልሲ፣ ማንቸስተር ዩናይትድ እና ብሬንትፎርድን የሚያገኝ ይሆናል። በተለይ ቼልሲ እና ማንቸስተር ዩናይትድ እንግዲህ ለሊቨርፑል ፈታኝ ጨዋታዎች ናቸው የሚሆኑበት። ቼልሲዎችም እንግዲህ በቀጣይ አመት ራሳቸውን በደንብ አጠናክረው ይመጣሉ ተብሎ ነው የሚጠበቀው። ካሁኑም እንግዲህ የተለያዩ ተጫዋቾችን እያስፈረሙ ነው የሚገኙትና ጠንካራ ጨዋታ ይሆናል። የማንቸስተር ዩናይትድም እንግዲህ የደርቢ ጨዋታ ነው። ሁልጊዜም ከማንቸስተር ዩናይትድ ጋር የሚደረጉ ጨዋታ እንግዲህ በጣም ጠንካራ ጨዋታ ነው የሚሆነው። ከዛ ኖቬምበር ወር ላይ 4 ጨዋታዎችን እናደርጋለን። አስቶን ቪላ፣ ማንቸስተር ሲቲ፣ ኖቲንጋም ፎረስት እንደዚሁም ደግሞ ዌስትሃም ጋር የምናደርገው ጨዋታ ናቸው። እነዚህም ትሪኪ የሚባሉ ጨዋታዎች ናቸው። ምክንያቱም አብዛኞቹን አስቶን ቪላ፣ ኖቲንጋም ፎረስት፣ ዌስትሃም እንግዲህ ልንገምታቸው አንችልም። ማንቸስተር ሲቲ ካሁኑ ራሱን እያጠናከረ ነው። ቀጣይ አመትም እንደዚሁ ጠንካራ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። ከዛ በኋላ የዲሴምበር ወርን ከተመለከትነው ደግሞ ሰንደርላንድ፣ ሊድስ፣ ብራይተን፣ ቶተናም፣ ወልቭስ እና ሊድስን የሚያገኝ ይሆናል። ይሄ ወር በአንጻሩ ከሌሎቹ ወራቶች እንግዲህ የተሻለ ቡድን የምናገኝበት ይሆናል። ሊድስና ሰንደርላንድ እንግዲህ ገና አዲስ አዳጊ ናቸው። ብራይተን፣ ወልቭስ ድጋሚ ሊድስን የምናገኝ ይሆናልና ትንሽ ቀለል ያለ ይመስላል። በጃንዋሪ ወር ላይ ደግሞ ፉልሃምን፣ አርሰናልን፣ በርንሌን፣ በርንማውዝንና ኒውካስል ዩናይትድን የምናገኝ ይሆናል። ፌብራሪን ከተመለከትነው ማንቸስተር ሲቲ፣ ሰንደርላንድ፣ ኖቲንጋም ፎረስትና ዌስትሃምን የምናገኝ ሲሆን ማርች ላይ ወልቭስ፣ ቶተናም፣ ብራይተንን እናገኛለን። አፕሪል ላይ ደግሞ ፉልሃምን፣ ኤቨርተንን፣ ክሪስታል ፓላስን ስናገኝ የመጨረሻው ወር ሜይ ወር ላይ ደግሞ ማንቸስተር ዩናይትድን፣ ቼልሲን፣ አስቶን ቪላን እና ብሬንትፎርድን የምናገኝ ይሆናል። የመጨረሻዎቹን 5 ጨዋታዎች ከተመለከትን እንግዲህ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ቼልሲ፣ አስቶን ቪላ እና ብሬንትፎርድን የምናገኝ ይሆናል። እነዚህም እንግዲህ ለዋንጫው ፉክክር በጣም ወሳኝነት ያላቸው ጨዋታዎች ሊሆኑ የሚችሉበት ቻንስ በጣም የሰፋ ነው። ቀጣይ ሲዝን ላይም እንግዲህ ሊቨርፑል ለዋንጫ ተፎካካሪ ይሆናል ብለን ነው የምንጠብቀው። ምናልባት እንደ ዘንድሮ ሲዝን እንግዲህ ከተከታዩ ክለብ ጋር የሰፊ የነጥብ ልዩነት ካለው ምናልባት እነዚህ ጨዋታዎች ያን ያህል ከባድ ላይሆኑ ይችላል። ምክንያቱም ዘንድሮ እንኳን ከተመለከትነው 4 ጨዋታዎች እየቀሩን ነው ዋንጫውን ማሸነፋችን የቻልነው። ከዛ በኋላ እንግዲህ ከአርሰናል ጋርም ከቼልሲ ጋር መገናኘት ይችላል። በሁለቱም እንግዲህ ነጥብ ጥለን መውጣት ብንችልም ማለት ነው። ነገር ግን ቀድመን ዋንጫውን ማንሳታችንን ስላረጋገጥን ያን ያህል ማተር አላደረጉልንም። እንደዛ የሚሆን ከሆነ በቀጣይ ሲዝንም እንግዲህ ያን ያህል ለውጥ ላይ ያመጡ ይችላሉ። ነገር ግን ደግሞ ከዚህ ቀደም እንደነበሩት የዋንጫ ፉክክሮች እስከ መጨረሻዋ ደቂቃ እስከ መጨረሻዋ ጨዋታ ድረስ የምንጓዝ ከሆነ ለዋንጫ ለማንሳት የምንፎካከር ከሆነ እንግዲህ የነዚህ ጨዋታዎች ሚናቸው በጣም ላቅ ያለ ነው የሚሆኑ። በጣም ከባባድ የሚባሉ ጨዋታዎች ናቸው። ማንቸስተር ዩናይትድ ደርቢያችን ነው። ቼልሲ እንግዲህ ሁልጊዜም በፕሪሚየር ሊግ በተገናኘን ሰዓት እንግዲህ በጣም ውጥረት የሚሰፍንበት ጨዋታ ነው። በጣም የምንፎካከርበት ጨዋታ ነው። ያለፈውን ሲዝን የ2024-25 ሲዝን ከተመለከትነው ራሱ በሜዳችን 2-1 ብናሸንፋቸው በእነሱ ሜዳ ደግሞ ተሸንፈን መውጣት ችለናል። ጠንካራ የሚባል ጨዋታ ነበር ያደርጉት። በሜዳችን በጣም ፈተነውን ነበር። አሸንፈን
ብንወጣም እንኳን ማለት ነውና ከባድ ጨዋታ ይሆናል ተብሎ ነው የሚጠበቀው አስቶን ቪላ ምናልባትም ወደ ቻምፒየንስ ሊግ ለመግባት ወደ ኤሮፓ ሊግ ለመግባት የሚፎካከርበትም አመት ሊሆን ይችላልና ጠንካራ ተፎካካሪ ሆኖ ብቅ ሊሉ ይችላሉ ብሬንትፎርዶች በአዲስ አሰልጣኝ ምን አይነት ሚና ምን አይነት አጫዋት ስታይል ይዞ እንደሚመጡ እንግዲህ እስካሁን ድረስ አልታወቀምና ያም ጨዋታ ምናልባት ከባድ ሊሆን የሚችልበት ጨዋታ ሊሆን ይችላልና በጣም ከባባድ ጨዋታዎች አሉብን መጨረሻ አካባቢ መጀመሪያም አካባቢ እንደዚሁ በጣም ከባባድ የሚባሉ ጨዋታዎች ናቸው የምናገኙና ስንጀምርም ስንጨርስም እንግዲህ በጣም ጠንካራ ሆነን መጨረስም መጀመርም ማቻል አለብን ማለት ነው ዋና ጨዋታዎችን ከተመለከተነው ደግሞ ከአርሰናል ጋር ሰኔ 24 የምናደርገው ጨዋታ አለ ሶስተኛው ሳምንት ላይ የሚደረግ ጨዋታ ነው ከዚህ በፊትም እንግዲህ ከአርሰናል ጋር እንደዚሁ በሶስተኛው ሳምንት የተገናኘንበት ጊዜ አለ ኦገስት 30 በእኛ ቀን አቆጣጠር ደግሞ ሰኔ 24 ላይ ከአርሰናል ጋር እንገናኛለን ከዛ በኋላ መስከረም 24 ከቼልሲ ጋር ጥቅምት 8 ከማንቸስተር ዩናይትድ ጋር ጥቅምት 29 ከማንቸስተር ሲቲ ጋር ታህሳስ 11 ከቶተንሃም ጋር 29 ከአርሰናል ጋር ጥር 30 ከማንቸስተር ሲቲ ጋር ሚያዚያ 24 ከማንቸስተር ዩናይትድ ጋር በሳምንቱ ደግሞ ግንቦት 1 ከቼልሲ ጋር የምናደርገው ጨዋታ አለ ማለት ነው እነዚህ ትልልቆቹ የሚባሉት የደርቢያችንን ስንመለከተው ከኤቨርተን ጋር ደግሞ ሴፕቴምበር 20 በሜዳችን የምናደርገው ጨዋታ ሲኖር ከዛ በኋላ ደግሞ ከሜዳችን ውጪ ደግሞ የምናደርገው ኤፕሪል 18 ላይ ይሆናል ማለት ነው እነዚህን ወሳኝ ጨዋታዎች በተለይ ደግሞ በተለምዶ ቢግ 6 የሚባሉትን ጨዋታዎች ከተመለከትናቸው የመጀመሪያውን ዙር ጨዋታዎች አብዛኞቹን ከሜዳችን ውጪ ነው የምናደርገው ሶስቱን ከሜዳችን ውጪ ስናደርግ ሁለቱን በሜዳችን ነው የምናደርገው ከአርሰናል ጋርና ከማንቸስተር ዩናይትድ ጋር የምናደርጋቸው ጨዋታዎች እንግዲህ በሜዳችን ነው ከዛ በኋላ የተቀሩትን ግን ከቼልሲ ጋር ከማንቸስተር ሲቲ ጋር ከቶተንሃም ጋር ከሜዳ ውጪ ነው የምናደርገው ከዛ ግን በመልሱ ደግሞ ሶስቱን ጨዋታዎች በሜዳችን ስናደርግ ሁለቱን ጨዋታዎች ደግሞ ከሜዳችን ውጪ የምናደርጋቸው ይሆናል ይሄ የራሱ አድቫንቴጅ ሊኖረው ይችላል የዛኔ ስንደርስ ማለት ነውና በጣም ወሳኝ የሚባሉ ጨዋታዎች ናቸው በዚሁ አጋጣሚ እንግዲህ መሐመድ ሳላህ በቀጣይ ሲዝን ላይ ለሀገራት ጨዋታ ለአፍሪካ ዋንጫ ጨዋታ እንግዲህ ወደ ግብጽ ይሄዳልና ምናልባት ግብጾች እንግዲህ ከመጀመሪያው ቀን ጀምሮ እስከ ፍጻሜ የሚደርሱ ከሆነ በዚህ መሃል 6 ጨዋታዎች ያመልጡታል ተብሎ ነው የሚጠበቀው እነዚህም ጨዋታዎች ደግሞ ከቶተንሃም ጋር ከወልቭስ ጋር ከሊድስ ፉልሃም አርሰናልና ከበርንሊ ጋር የምናደርጋቸው ጨዋታዎች ናቸው በተለይ ደግሞ ከቶተንሃም ጋርና ከአርሰናል ጋር የምናደርገው ጨዋታ እንግዲህ በጣም ወሳኝነት አለው ምናልባት የግብጽ የመጀመሪያ ጨዋታ የምታደርገው ወይም ደግሞ የመጨረሻው ምድብ ላይ የምትመደብ ከሆነ ምናልባት የቶተንሃም ጨዋታ ተጫውቶ ወደ ሀገሩ ሊሄድ የሚችልበት ቻንስ አለ ከዚህ በፊትም እንደዚሁ ክለቦች ሲያደርጉ ስለተመለከትን ማለት ነው የመጨረሻውን ጨዋታ አድርገው በራሳቸው ጀት ሊልኩት ይችላሉ ማለት ነውና እንደዛ ካልሆነ ግን እነዚህን ወሳኝ ጨዋታዎች የሚያመልጡት ይሆናል ነገር ግን ደግሞ ከዚህ በፊትም እንግዲህ መሐመድ ሳላህ አፍሪካ ዋንጫ ወደ ሀገሩ ተጉዞ ነበርና እሱ በሄደባቸው ሰዓቶች እንግዲህ ሊቨርፑል ሲቸገር አልተመለከትናቸውም እንደው ሙሉ ለሙሉ ጨዋታዎችን ሲያሸንፉ ተመልክተናል እዚህ ላይ ግን ትልቅ ጥያቄ ሊነሳ የሚችለው ምንድነው ከዚህ በፊት የተመለከትናቸው ነገሮች አሉ በተለይ ደግሞ መሐመድ ሳላህ የመጀመሪያውን የሲዝኑ አጋማሽ በጣም በጥሩ ሁኔታ ይንቀሳቀስና ከዛ በኋላ ግን ወደ አፍሪካ ዋንጫ ይሄዳል ከተመለሰ በኋላ የመጀመሪያውን ያህል ጥሩ ሲንቀሳቀስ አልተመለከትነውና ምናልባት እንደዚህ አይነት ነገሮች እንግዲህ ድጋሚ እንዳይፈጠሩ ስጋቴ ነው ከዛ ውጪ ግን ሊቨርፑሎች ምናልባትም ጥሩ የጨዋታ ስርጭቶች አግኝተዋል ነው የማስበው ተለይንም ከትልልቆቹ ጋር የሚያደርጉት ጨዋታ እንግዲህ ብዙም ተከታታይነት የለውም ምናልባት ከአንድ ጨዋታ በስተቀር ማንቸስተር ዩናይትድ ተጫውቶ ከዛ በኋላ ከቼልሲ ጋር የሚደረግ ጨዋታ አለ እንጂ ከዛ ውጪ ያሉትን ከተመለከትናቸው በተከታታይ የሚመጡ ጨዋታዎች አይደሉም ከቢግ 6 ጋር በተለይ ማለት ነው ከዛ ውጪ ጠንካራ የሚባል ጨዋታዎች ይጠብቁታል እና ሊቨርፑሎች ካሁንም እንግዲህ ራሳቸውን በደንብ ማጠናከር መቻል አለባቸው ያንንም ነገር ደግሞ ለማድረግ እየሰሩ ይገኛል ስለዚህ የሊቨርፑል የመጀመሪያ ጨዋታ ነሐሴ 9 ከበርንማውዝ ጋር ምሽት 4 ሰዓት አርብ ቀን የምናደርግ ይሆናል ያንን ጨዋታ እንግዲህ እስከሚጀምር ድረስ በጣም ጓጉቻለሁ ሊቨርፑል ከአዳዲስ ተጫዋቾች ጋር ምን ሊመስል እንደሚችል ለማየት እንግዲህ በጣም ጓጉቻለሁ በርግጥ ከዛ በፊት የፍሬንድሊ ጨዋታዎች አሉ ወደ የአቋም መለኪያ ጨዋታዎች ይደረጋሉ ነገር ግን ደግሞ የአቋም መለኪያ ጨዋታ እና የፕሪሚየር ሊግ ጨዋታ እኩል አይደለም አንዳንድ ጊዜ የአቋም መለኪያ ጨዋታዎችን ሙሉ ተሸንፈ ፕሪሚየር ሊጉን ደግሞ በጣም በጥሩ እንቅስቃሴ ልትሄድ ትችላለህ ዋንጫውን ሁሉ ልታነሳ ትችላለህና የአቋም መፈተሻ ጨዋታዎችና የፕሪሚየር ሊግ ጨዋታዎች እኩል ስላልሆኑና በመጀመሪያው ጨዋታ እንግዲህ ሊቨርፑል ምን አይነት አጠቃቀም ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለው ነገር እንግዲህ ለማየት በጣም ጓጉቻለሁ እናንተስ ይሄንን የእጣ ማውጣት ስነ ስርዓት እንዴት ተመለከታችሁት ሊቨርፑልስ ቀላል ነው ከባድ የሚባል ነው ስኬጁል የደረሰው የሚለው ነገር እንደዚሁም ደግሞ የትኛውን ጨዋታ ለማየት ጓጉታችኋል የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ ያበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው